ሰው ለምን ያለቅሳል? ድሀ ሲሆን ሀብታም ብትሆኑ መጀመሪያ ላይ ምን ታደርጉ? መስጂድ እገነባለሁ። ይህ ራሱ ከበቂ በላይ አላህ ያሳካል። አሚን በል። ተመልካቾቻችን እንግዲህ ባለፈው ህፃናት ምን ይላሉ የሚለውን እንግዲህ ሰምታችሁታል። ዛሬ ደግሞ ፓርትቱን ይዘንላችሁ መጥተናል። ፓርትቱ እንግዲህ እስቲ ህፃናቱ ምን ይላል የሚለውን ነገር አብረን እስከ መጨረሻው ድረስ እንከታተላለን። የትም እንዳትሄዱ። ወደፊት ሶስተኛ እንግዳ ስምህን ማን እንበል? ሌቴራ። ማን? ሌቴራ። ሌቴራ ሶስተኛው ማለት ነው። እሺ ስንተኛ ክፍል ነህ? አራተኛ ክፍል ነው። እሺ ጥያቄ እንጠይቃለን፣ በሚገባ ትመልሳለህ ማለት ነው። ጎበዝ እንደሆንክ ደግሞ ስላወቅኩ ነው የመጣሁት። እሺ ወደ አንተ። እሺ የመጀመሪያ የምጠይቅህ ጥያቄ ሰው ለምን ያለቅሳል? ሰው የሚያለቅሰው የሆነ ሰው ከተጎዳበት። እሺ የደስታ ጊዜም ሊያለቅስ ይችላል። በደስታም ጊዜም በሀዘንም ጊዜ ሰው ያለቅሳል ማለት ነው። ጎበዝ። የመጀመሪያውን እንግዲህ እንደዚህ አድርጎ መልሶታል። እሺ ሁለተኛ ጥያቄ ደግሞ ስንጠይቅህ ጥሩ ሰው ማለት ለአንተ ምን አይነት ሰው ነው? ጥሩ ሰው ማለት ድሃን የሚረዳ። እሺ ጥሩ ነገር የሚሰራ ጥሩ ነገር የሚናገር አይደል? እሺ ለስ እና የመሳሰሉት ማለት ነው። እሺ በጣም ጎበዝ። ሁለተኛው እንደዚህ መልሶታል። እሺ ሶስተኛ ደግሞ ፈጣሪን የማግኘት እድል ብታገኝ ምን ብለህ ጠይቀው ነበር? ወይ ምን አድርግልኝ ትለው ነበር? ወይ የሆነ ነገር ግዛልኝ፣ ምንም ነገር አትጠይቀው? እጠይቀዋለሁ። እሺ ምን ብለህ ጠይቀዋለህ? ሀብታም አድርገኝ። እሺ ሌላስ? ሌላ ደግሞ በብዛት ድሃ እንዲረዳም ታደርጋለህ። በጣም ጎበዝ። እሺ ገንዘብም ስጠኝ ትለዋለህ፣ ድሃም እንዲረዳ ታደርጋለህ። ሌላስ? አሜሪካን ውሰደኝ ትለዋለህ ወይስ እዚሁ ሀብታም አድርጌ ነው የምትለው? እዚሁ ሀብታም አድርጌ ነው የሚለው ማለት ነው። በጣም ጎበዝ። እሺ ወደ ቀጣዩ ጥያቄ ስንሄድ ደግሞ ማለት ነው ሰው ሁሉ ደስተኛ እንዲሆን ማለት ነው፣ ሁሉም ሰው ደስተኛ እንዲሆን ምን መደረግ አለበት ብለህ ታስባለህ? ጥሩ ነገር መስራት። ሌላስ? በቃ ሁሉም ሰው ደስተኛ እንዲሆን ምን መደረግ አለበት ብለህ ታስባለህ? የሚፈልገውንም ነገር ማድረግ። እሺ እና የመሳሰሉት እያለ ይቀጥላል። በጣም ጎበዝ። እሺ ወደ ቀጣይ ጥያቄ እንሄዳለን። እሺ የዓለም ንጉሥ ብትሆን መጀመሪያ ምን ታደርግ ነበር? የዓለም ሁሉንም በቂ ማስተዳደር የመግዛት መብት ቢኖርህ ማለት ነው። የዓለም ንጉሥ ብትሆን ምን ታደርግ ነበር? መጀመሪያ ላይ ቤት ትገዛለህ። እሺ ከዛ መኪና እገዛለሁ። ቤት ትገዛለህ፣ መኪና ትገዛለህ። እሺ ሌላስ? ድሃ ትረዳለህ። እሺ እና እኔን አትረዳኝም? የዛኔ እኔንም እረዳለሁ አንተንም እረዳለሁ ብዮኛ እንዳትረሳኝ። እሺ ወደ ቀጣይ ጥያቄ እንሄዳለን። ለአንድ ቀን እሺ የማይታይ ሰው ብትሆን ማለት ነው፣ ማንም የማያየው ሰው ብትሆን ምን ታደርግ ነበር? መጀመሪያ በጣም የተቸገረ ሰው ካለ ምግብ መጥቶ እየተቀመጠ ካለ ምግብ ገዝቼ እሱ ሳይ አስቀምጬልኝ። ኦኬ እሺ ሌላስ? ጎበዝ። ሌላስ ምን ታደርግ ነበር? ይሄ ይበቃኛል ማለት ነው። እሺ ይሄ ይበቃኛል። እሺ እና ሌላ ጥያቄ ደግሞ የምጠይቅሽ ደስተኛ ለመሆን ምን ያስፈልጋል ብለህ ታስባለህ? አንድ ሰው ደስተኛ እንዲሆን ምን ያስፈልገዋል ብለህ ታስባለህ? ለምሳሌ ያ ሰውዬ ምን ቢኖረው ነው ደስተኛ የሚሆነው ብለህ ነው የምታስበው አንተ? በቃ እንደ ሰው ያለው ነገር ነው። እሺ የፈለገው ነገር እንዲህ ነው። እሺ ጎበዝ። ሌላ ደግሞ ሰው ይበቃኛል። ይሄ ይበቃኛል። ይሄ ራሱ ከበቂ በላይ ነው። ጎበዝ። እሺ የመጨረሻ ጥያቄ ደግሞ የምንጠይቅሽ ማለት ነው ሀብታም ብትሆን ለመጀመሪያ ጊዜ ምን ታደርጋለህ? ሀብታም ብትሆኝ በቃ ምንም ነገር የመግዛት አቅም ቢኖርሽ ማለት ነው ምን ታደርጊ ነበር? መጀመሪያ ቤት እሰራለሁ። ቤት ትሰራለህ? እሺ
ከዛ ቤት ትሰራለህ፣ መኪናም ያስፈልጋል አይደል? መኪናም ያስፈልጋል እና አንዳንድ ነገሮችንም እገዛለሁ ብሏል ማለት ነው። በጣም ጎበዝ፣ እናመሰግናለን። እሺ ተመልካቾቻችን፣ አሁን ደግሞ ወደ ቀጣዩ ተጠያቂዎች እንሄዳለን። እሺ ስምህን ማን እንበል? አብደላ ሰይድ። አብደላ ሰይድ። እሺ አንተስ? መሐመድ አደም። መሐመድ አደም። እሺ ጥያቄ ጠይቃችኋለሁ፣ ሁለታችሁም ቆንጆ አድርጋችሁ ትመልሳላችሁ ማለት ነው። እሺ አንተን ስጠይቅህ ሰው ለምን ያለቅሳል? ሲመታ። ሲመታ። ሲመታ ብቻ ነው የሚያለቅሰው? እሺ ደሃ ሲሆን። ደሃ ሲሆን፣ ሰው ደሃ ሲሆንም ያለቅሳል ተብሏል። እሺ ወደ ቀጣይ ጥያቄ እንሄዳለን። እሺ ጥሩ ሰው ማለት ለአንተ ምን አይነት ሰው ነው? ሰዎች የሚረዳ። ሰዎች። አንተም እንደዛው? ለሰዎች የሚያዝን። ለሰዎች የሚያዝን፣ ሰዎች የሚረዳ። ሌላስ? ርህራሄ ያለው። ርህራሄ። እሺ ለሰዎች ያዝናል። እነሱም በምግብና በገንዘብ ይረዳል። እሺ ሌላስ ምን ትላለህ? ጨርሳችኋል? እሺ ወደ ቀጣዩ ጥያቄ ስንሄድ ደግሞ ፈጣሪን የማግኘት እድል ብታገኙ መጀመሪያ ላይ ምን ብላችሁ ጠይቁት ነበረ? ጀነት እንዲያስገባኝ። በጣም አሪፍ የልጅ አዋቂ። እሺ ቀጣይ አንተስ? እኔ እድሜ እንዲሰጠኝ። እድሜ እንዲሰጠኝ። እድሜ ከጤና ጋር ማለት ነው። በጣም ጎበዝ። እድሜ ከጤና ጋር እንዲሰጠው እሱን ደግሞ ይጠይቃል። እሺ ወደ ቀጣይ ጥያቄ ሲሄድ ደግሞ ሰው ሁሉ ደስተኛ እንዲሆን ምን መደረግ አለበት ብለህ ታስባለህ? ሁሉም ሰው በሀብት እኩል እንዲሆን። በሀብት እኩል እንዲሆን። እሺ አንተስ? አንዱ አንዱን እንዳያንቋሽሽ፣ እንዲከባበሩ ማለት ነው። ጎበዝ። እሺ አንተስ? ሌላ የምትጨምሩት ነገር አለ? የለም። እሺ እንደዚህ ተብሎ ተመልሷል። እንግዲህ እሺ ወደ ቀጣይ ጥያቄ ሲሄድ ደግሞ የዓለም ንጉሥ ብትሆኑ መጀመሪያ ምን ታደርጉ ነበር? አንተ ምን ታደርጋለህ? የዓለም ንጉሥ ብትሆኑ? ሰዎችን እረዳለሁ። ሁሉንም ማለት ነው፣ መረዳት ያለበትን። እሺ አንተስ? ሕግና ግዴታ እንዲወጡ አደርጋለሁ። እሺ ይበቃል። ይሄ ይበቃል። የዓለም ንጉሥ ብትሆን ይሄ ይበቃል ማለት ነው። እሺ ወደ ቀጣይ ጥያቄ ሲሄድ ደግሞ ለአንድ ቀን ማለት ነው የማይታይ ሰው ብትሆኑ ምን ታደርግ ነበር? ወይስ የት ትሄዱ ነበር? ጀነት ትሄዳለህ? ላትመለስ ማለት ነው፣ እንዳትመለስ። እሺ አንተስ ምን ታደርግ ነበር? እኔ ቤተሰቦቼ ጋር የሉም እዚህ? አይ አያቶች ጋር አያቶችን ናፍቀው ነው ማለት ነው። አያቶቹን ናፍቀውታል። እንግዲህ አያትዮ እባክሽ ደውይለት ናፍቀሽኛል እያለች ነው። እሺ በጣም ጎበዝ። ወደ ቀጣዩ ጥያቄ ሲሄድ ደግሞ ማለት ነው ደስተኛ ለመሆን አንድ ሰው ምን ያስፈልገዋል ብለህ ታስባለህ? ጤናና ሀብት። ጤናና ሀብት። እሺ አንተስ? 3 ነገሮች። እሺ አንደኛው ልብስ፣ እሺ ምግብ፣ እሺ ቤት ወይም መጠለያ። ልብስ፣ ምግብ፣ መጠለያ ካለው አንድ ሰው ደስተኛ ይሆናል ብሎ ያስባል ማለት ነው። በጣም ጎበዝ። በጣም እሺ። የመጨረሻ ጥያቄ ደግሞ የምጠይቃችሁ ሀብታም ብትሆኑ መጀመሪያ ላይ ምን ታደርጉ ነበር? እኔ ቤተሰቦችን እረዳለሁ። ቤተሰቦችን ትረዳለህ? አዎ። እሺ ሌላስ? ቤት እሰራለሁ። የተቸገሩ ሰዎችንም እረዳለሁ። እሺ አግዝህ። አንተስ ምን ታደርግ ነበር? መስጂድ እገነባለሁ። እሺ ሌላ በቃ ይሄ ራሱ ከበቂ በላይ ነው። አላህ ያሳካልህ። እንግዲህ አሚን በለኝ። እንግዲህ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። እንደወደዳችሁት ደግሞ በጣም እርግጠኛ ነኝ እና በቀጣይም እንግዲህ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ኤቢ ቶክ ሾው የሚለውን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ መሆናችሁን እንዳትረሱ። በጣም ነው የምወዳችሁ። እናንተም ፍቅራችሁን እንድታሳዩ ይፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።